ሰይጣን ሰው ልጆች ምን ሊያረግ ይመጣል ይላል? ሊሰርቅ፣ ሊገድል፣ ሊያጠፋ አይደለም ይመጣው። ከሚሰርቀው ነገር ብርና ወርቅ ሀብት ብቻ አይደለም። ሰይጣን ጤና ምናምን ብቻ አይደለም ይሰርቀው፣ ዛሬያችሁን ይሰርቃል። ነገ እንዴት ሆናለሁ ብላችሁ ገና ስላልመጣው ቀን እየተጨነቃችሁ አትኑሩ። ነገ ለራሱ ምን ይበል ይላል? ይጨነቅ። ሰይጣን ዋና ዓላማ ዛሬን እንዳትኖሩ ነው። ዛሬን እንዳትደሰቱ ነው። ዛሬ በእግዚአብሔር ደስ እንዳይላችሁ ነው። ዛሬ ከተጣላችሁ ሰው እንዳትታረቁ፣ ብዙ ጊዜ እንዳላችሁ ነገር ለነገ ቀጠሮ ይሰጣችኋል። ነገ የሚባል ቀን የለም። ኢየሱስ ጌታ ነው። ትላንት ነገ ብለን የጠበቅነው ቀን ሲነጋ ምን እንለዋለን? ዛሬ እንለዋለን አይደለም? ከዛ ለሌላ ነገ ደግሞ ጥሬ መባባል ቀን ዛሬ ነው። መስዋዕት ከማቅረብ በፊት ሂድና ወንድምህን አሁኑኑ ምን በል ይቅርታ ተጠያይቀና። ለነገ አይቀጥርም እግዚአብሔር። ነገ እናንተ አይደለም። ዛሬን እንዳትደሰቱ፣ ዛሬን እግዚአብሔር እንዳታከብሩበት፣ ዛሬን እንዳትሰሩ፣ ዛሬን እንዳትለመልሙ። የዛሬ ጥርቅም አይደል ነገ ብላ የጠበቃችሁት ቀን ልክ ዛሬ ነው አይደለም የሚሆነው። ነገ የሚባለው ቀን ላይ ስትገቡ ዛሬ ብላችሁ ትጠሩታል። ከዛ ለሌላኛው ነገ ደግሞ ትጨነቃል። እግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ያለው እናነባለን። እንደዚህ ይላል፣ ነገ ለራሱ ይጨነቃል፣ ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ኢየሱስ ጌታ ነው። ነገ ለሚባለው ቀን አትጨነቁ። ለነገ ለሚባለው ቀን የራሱ ክፋት ምን ያደርገዋል? ይበቃዋል። ስለ ነገ አታስቡ፣ አትጨነቁ፣ ግራ አትጋቡ። ምን እንሆናለን አትበሉ። ነገ የእናንተ አይደለም። እስቲ ነገ የኔ አይደለም በሉ። ነገ የማን ነው? እግዚአብሔር ነው። ኢየሱስ ጌታ ነው። ነገ የሰው አይደለም። ነገ የእናንተ አይደለም። ነገ የኔ አይደለም። ነገ እግዚአብሔር ነው። እግዚአብሔር ነገን አይቶ የጨረሰ አምላክ ነው። እኛ እዚህ ጋር ቆመን እንጨነቃለን። ነገ እንዴት ነው የምሆነው? ነገ እንዴት ነው የምወጣው? እንዴት ነው የምኖረው? እንዴት ነው በዚህ ኑሮ ውድነት የምኖረው? እንዴት ነው የምማረው? እንዴት ነው የምመረቀው? እንዴት የሰው ልጆች ብዙ የሚያስጨንቃቸው ነገር አለ። ከሚያስጨንቃቸው ነገር ውስጥ አንደኛው ነገ ነው። የወደፊት ጥያቄ ነው። እንዴት የሚል ጥያቄ። ኢየሱስ ጌታ ነው። እነዚህ ጥያቄዎች ደግሞ ሁሉ ጊዜ የሚመጡት ከማን ነው? ከዲያብሎስ ነው፣ ከሰይጣን ነው። ኢየሱስ ጌታ ነው። ከሰይጣን ነው የሚመጡት። የሰው ልጅ በጭንቀት ውስጥ መኖር ሲጀምር ነገ ላይ እየኖረ ነው። ዛሬን ሳይሆን ነገን እየኖረ ነው። የሰው ልጅ በፍርሃት መኖር ሲጀምር ዛሬን ሳይሆን ነገውን እየኖረ ነው ያለው። የሰው ልጅ በሪግሬት ወይም ደግሞ በጸጸት መኖር ሲጀምር ደግሞ ትላንቱ ላይ ነው ያለው ገና። ኢየሱስ ጌታ ነው። ዛሬ ላይ እየኖረ ያለው ሰው የምትለዩት እንዴት ነው? ደስተኛ ነው። ስለ ትላንት አልፏል። ስለ ነገ አያውቅም። የሚያውቀው ዛሬን ነው። በህይወት እንዳለ የሚያውቀው ዛሬን ነው፣ እየተነፈሰ እንደሆነ። ስለዚህ ምንድነው የሚሆነው? ደስተኛ ነው የሚሆነው። ብዙ ጊዜ ትልልቅ ሰዎች እንትን ይላሉ፣ ይናገራሉና ህፃናቶች አይጨነቁም፣ ህፃናቶች በቃ ምንም ጭንቀት የለባቸውም ይላሉ። ይቀናሉ አይደለ? ተመልሼ ልጅ በሆንኩኝ ምን አለ እንደ ልጅ በሆን ምን አለ ይላሉ ሰዎች። ለምን ይመስላችኋል? ህፃናቶች ስለ ትላንት የሚያስቡት ነገር አለ። ትላንት ስላጠፉት ጥፋት ያስባሉ። ትላንት ስለተሳሳቱት ስህተት ያስባሉ። አያስቡም። ነገ ደግሞ ምን በላለሁ? ወይኔ ሲነጋ ማን ነው ትምህርት ቤት ክፍያ የሚከፍልልኝ? ወይኔ ምንድነው ነገ ምሳ የሚሰራው? ወይኔ ከየት አምጥቼ ነው ቤት ኪራይ የሚከፍለው? አንድ ነገር ያስባሉ። በጦርነት ሀገር ለጥ ብለው ይተኛሉ። ኢየሱስ ጌታ ነው። ምንን እየኖሩ ስለሆኑ ነው? ዛሬን። እግዚአብሔር የሰጠን ቀን ዛሬ ነው ይላል መጽሐፍ ቅዱስ መዝሙር ላይ ሲናገር። በመዝሙር 118 ላይ ሲናገር ምን ይላል? እቺ እግዚአብሔር የሰጠን ቀን ናት፣ ደስ እንሰኝባት ይላል። ሰይጣን ከሰው ልጆች ምን ሊያረግ ይመጣል ይላል? ሊሰርቅ፣ ሊገድል፣ ሊያጠፋ አይደለም ይመጣው። ከሚሰርቀው ነገር ብርና ወርቅ ሀብት ብቻ አይደለም። ሰይጣን ጤና ምናምን ብቻ አይደለም የሚሰርቀው፣ ዛሬያችሁን ይሰርቃል። ዛሬን እንዳትደሰቱ፣ ዛሬን እግዚአብሔር እንዳታከብሩበት፣ ዛሬን እንዳትሰሩ፣ ዛሬን እንዳትለመልሙ። የዛሬ ጥርቅም አይደል ነገ ብላ የጠበቃችሁት ቀን ልክ ዛሬ ነው አይደለም የሚሆነው። ነገ የሚባለው ቀን ላይ ስትገቡ ዛሬ ብላችሁ ትጠሩታላችሁ። ከዛ ለሌላኛው ነገ ደግሞ ትጨነቃላችሁ። ነገ የሚባል ቀን የለም። ኢየሱስ ጌታ ነው። ትላንት ነገ ብለን የጠበቅነው ቀን
ሲነጋ ምን እንለዋለን? ዛሬ እንለዋለን አይደለ? ከዛ ለሌላ ነገ ደግሞ እንጨነቃለን። ሰይጣን በእንዲህ አይነት ኮንፊውዥን ነው ህዝቡን የሚያስረው የሚይዘው። ለምን እንደሆነ ታውቃላችሁ? እግዚአብሔር ቃል ሲናገር ምን ይላል? ስለ ነገ ብዙ ጊዜ አያወራም። እግዚአብሔር የሚያወራው የመዳን ቀን ዛሬ ነው። ይቅር የመባባል ቀን ዛሬ ነው። መስዋዕት ከማቅረብ በፊት ሂድና ወንድምን አሁኑኑ ምን በል? ይቅርታ ተጠያይቀና። ለነገ አይቀጥርም እግዚአብሔር። ነገ የእናንተ አይደለም። ነገ የኔ አይደለም። ነገ ትኑሩ ትሙቱ አታውቁትም። ነገ በህይወት እንኑር፣ ነገ አደጋ ይድረስብን፣ ነገ ሹመት ይቅጠመን አናቅም። የምናውቀው ዛሬን ነው። የተሰጠን ቀን ዛሬ ነው። የተሰጠን ሽልማታችን ዛሬ የተባለ ቀን ነው። ኢየሱስ ጌታ ነው። ስለዚህ ነው በያዕቆብ ወንጌል ምዕራፍ 4 ቁጥር 13 ላይ እንደዚህ ይላል፣ አሁንም ዛሬ ወይ ነገ ወደዚህ ከተማ እንሄዳለን፣ በዚያ ዓመት እንኖራለን፣ እንነግዳለን፣ እናተርፋለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና። ህይወታችሁ ምንድነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና። በዚህ ፈንታ ጌታ ቢፈቅድ ብንኖር ይህን ወይም ያን እናደርጋለን ማለት ይገባችኋል ይላል። ኢየሱስ ጌታ ነው። ሰዎች ይቀመጡና ለዛሬ 10 ዓመት፣ ለዛሬ 20 ዓመት፣ ለዛሬ 30 ዓመት ቁጭ ብለው ያወራሉ፣ ያወጣሉ፣ ወይኔ እያሉ ይጨነቃሉ። በቃ ምንድነው መሆነው? እንዴት ነው ምኖረው? ምንድነው ምለብሰው? ምንድነው ምበላው? ምንድነው ምጠጣው? ማን ነው ዳይን የሚከፍልልኝ? ማን ነው ቤት ኪራይ የሚከፍልልኝ? እንዴት ነው መሆነው እያላችሁ እስከ ዛሬ አልደረሳችሁ? እንደዚህ የተጨነቃችሁ ዛሬ አልደረሳችሁ? እንዴት ነው ምኖረው እያላችሁ ዛሬ አልመጣችሁ? እንዴት እያኖራችሁ እንዳለ አላያችሁ? በታምራት እጁ እያስቀጠላችሁ እንደሆነ አላያችሁ? ነገር ግን ቢሆንም ሰይጣን ምን ያደርጋል? ያስጨንቃችኋል። ለምን? ፎከሳችሁን ሊሰርቅ፣ አይናችሁ ከእግዚአብሔር እንዲነሳ። በጭንቀት ውስጥ ሰው ሲቀመጥ ሌላ ነገር አይታየውም። መቆዘም ነው የሚታየው፣ ማዘን ነው የሚታየው፣ ማጉረምረም ነው የሚታየው። ቅድም እንዳልኳችሁ ህፃናቶች ዛሬ ላይ ነው የሚኖሩት። ትላንታቸውን አያስታውሱትም፣ ነገን አያውቁም። ዛሬ ላይ ስለሚኖሩ ደስተኞች ናቸው። መጽሐፍ ቅዱስ ደግሞ ምን ይላል? ደስተኛ ልብ አጥንትን ያለመልማል ይላል። ሰራው እንዳችሁ ልምላሜ ይመጣል፣ በረከት ይመጣል፣ ደስተኛ ልብ ሲኖራችሁ። ስለዚህ ሰይጣን ይመጣና ሌላ ነገር አያረግም፣ ዛሬያችሁን ይሰርቃችኋል። ዛሬያችሁን የሚሰርቀው በምንድነው? ነገ በሚል ጥያቄ። ነገ ያልቅልሃል፣ ነገ ያበቃል ነገር፣ ነገ ትሞታለህ በሚል በነገ ጥያቄ የዛሬን ቀን ነው ሰይጣን ለመስረቅ የሚወጣው። መጽሐፍ ቅዱሳችን ላይ አንድ ቤን ሃዳድ የተባለ የሶሪያ ንጉስ ወደ አካብ ዘንድ መልእክት ላከ። አካብ የእስራኤል ንጉስ ነውና ወደ አካብ ምን አለ? መልእክት ላከ። ምንም አላለም። ደብዳቤ ነው የጻፈው። ብርክ የኔ ነው፣ ወርቅክ የኔ ነው፣ ሚስቶችክ የኔ ናቸው። መጥቼ ምን አረጋለሁ? አጠፋሃለሁ። መጥቼ ገለሃለሁ፣ ፈጅሃለሁ። ኢየሱስ ጌታ ነው ብሎ ደብዳቤ ጻፈለት። አካብ መለሰ፣ እሺ እንዳልከው ይሁን ችግር የለም አለ። ከዛም በኋላ አልበቃውም። እንደገና ደግሞ የማስፈራሪያ ዛቻም ብሎ ጻፈ። በነገው ዕለት የኔን ሰዎች ልካለሁ፣ ወደ አንተ ይመጡና ያንተን ንብረት በሙሉ ምን ያረጉሃል? ይዘርፉሃል። መዝገብህን ክፈት፣ እበዘብዛለሁ፣ ንብረትህን፣ ወርቅህን፣ ምንን ወስዳለሁ። በምን ዕለት ብሎ ነው ቀጠሮ የሰጠው? በነገ ዕለት ብሎ። ኢየሱስ ጌታ ነው። አካብ ተቀመጠ። ስለዚህ ምን አለ? አካባቢው ጋር ካሉት ከሚመክሩት ከአማካሪዎቹ ጋር ከሽማግሌ አማካሪዎቹ ጋር ሲቀመጥ እንዲህ ያሉት፣ አትስማው። እመጣለሁ አይደል ያለው? ይምጣ፣ እኛም እንዋጋለን። ኢየሱስ ጌታ ነው። ይምጣ፣ ችግር የለውም። እመጣለሁ ያለው ይምጣ፣ ተዘጋጅተናል፣ እንዋጋለን። ሁሉ ጊዜ ያለክን ሁሉ ሽሽ ያልክ አትጨነቅ፣ አትስማው። አሁን እዚህ ሰዓት እንዋጋለን አሉት። ስለዚህ እሺ አለ። ደብዳቤ ላከ። ምን የሚል ደብዳቤ ላከ? የድፍረት ደብዳቤ ላከለት። ለውጊያ የሚወጣ ሰው ዝም ብሎ አይዝትም፣ ልብ ካለና አለው። ኢየሱስ ጌታ ነው። ስለዚህ ቤን ሃዳድ ለውጊያ ተነሳ። እንዴ እኔ ተናገረው አለ። እንደ ድሮ የሚፈራው መስሎት እኔ ተናገረው አለና ለውጊያ ሲወጣ እግዚአብሔር አምላክ ለአካብ መልእክት ላከለት። እኔ አብሬ እሆናለሁ። አያችሁ አይደለ? ፈሪዎች አትሁኑ። ነገ እያለ ነው ሰይጣን የሚያናግር። ሰይጣን በዛሬ ላይ አያናግርህም። ነገህን አያውቅም። ነገህን
በተስፋ እንዳትጠብቀው፣ ነገ የእግዚአብሔር እንደሆነ አውቀ በተስፋ እንዳትጠብቀው ሰይጣን ዛሬ ላይ ያቆምክና ነገ ያልቅልሃል፣ ነገ ትሞታለህ፣ ነገ አውጥተው ይጥሉሃል፣ ነገ ሰው አትሆንም፣ ነገ ያንተ ታሪክ ይዘጋል ይልሃል። ኢየሱስ ጌታ ነው። እንደ አካም ምን ማለት አለብን? ችግር የለውም ና ነገ አጠፋለሁ ሲልና እግዚአብሔርን ከቻልክ አጥፋኝ፣ ነገ ያልቅልሻል ና እግዚአብሔርን ከቻልክ። ኢየሱስ ጌታ ነው። ነገ አንቺ ነገር ይዘጋል ና እግዚአብሔርን ከቻልክ። ቀድመ የምታገኘው እግዚአብሔርን ነው። እኔ ቤት ስትገባ ቀድሞ የሚያናግር እግዚአብሔር ነው። እኔ ጋር ስትመጣ በሩን ከፍቶ አቤት የሚል እግዚአብሔር ነው። ና ከቻልክ። ኢየሱስ ጌታ ነው። እንዲህ ነው የሚመለሰው። ብዙዎቻችን ግን እንደዛ ሲለን ምን እንላለን? ወይኔ እግዚአብሔር ትቶኛል። ልክ ጌዲዮን እንዳለው ወፍጮ ላይ ማይሆን ነገር እየፈጨ በወይን መጭመቂያ ስንዴ እየፈጨ ምን አለ? መልአኩ መጥቶ ሲያናግረው እግዚአብሔርማ አብሮን ቢሆን የሁሉ ነገር አይፈጠርም ነበር አለ። ሰይጣን ሞልቶታል። ነገ ያበቃልሃል፣ አትኖርም፣ አትቀጥልም፣ ትወድቃለህ፣ ትከስራለህ፣ እንዲህ ትሆናለህ። ሰይጣን እንደዛ ነው የሚሰራው። ሰይጣን ዋና ዓላማ ዛሬን እንዳትኖሩ ነው። ዛሬን እንዳትደሰቱ ነው። ዛሬ በእግዚአብሔር ደስ እንዳይላችሁ ነው። ዛሬ ከተጣላችሁ ሰው እንዳትታረቁ፣ ብዙ ጊዜ እንዳላችሁ ነገር ለነገ ቀጠሮ ይሰጣችኋል። ብዙ ሰዎች ቤተክርስቲያናት መጡም ሲባሉ አይ ቆይ ሌላ ጊዜ ያለው ይመስላቸዋል። ጊዜ እግዚአብሔር ነው። ኢየሱስ ጌታ ነው። በያዕቆብ ወንጌል ላይ ተናግሯል። ነገ እንዲህ አደርጋለሁ፣ ነገ እዛ ሄዳለሁ፣ ነገ ቢዝነስ ከፍታለሁ ከማለታችሁ በፊት እግዚአብሔር ቢፈቅድ በሉ። ነገ ላትኖሩ ትችላላችሁ። የተጨነቃችሁለት ነገ ውስጥ እናንተ ላትኖሩ ትችላላችሁ። ኢየሱስ ጌታ ነው። ስለዚህ ሰይጣን የነገ ብርሃናችሁን የነገ ተስፋችሁን ሲያይ ምን ያደርጋል? ዛሬን ይመጣና ይሰርቃችኋል። በጭንቀት በማስፈራራት ግራ በማጋባት። ለዚህ ነው እግዚአብሔር ቃል ኢያሱ 3:5 ላይ በነገው ዕለት እግዚአብሔር መልካም ነገር ያደርጋልና ራሳችሁ ምን አድርጉ? ቀድሱ ይላል። ኢየሱስ ጌታ ነው። ነገ ለምትቀበለው ነገር ዛሬ ኑር። መጀመሪያ ዛሬ ኑር። ነገ መልካም ነገር አደርጋለሁ። ስለዚህ ስለ ነገ ዝም ብለህ እያሰብክ አትቀመጥ። ዛሬ ተቀደስ። ዛሬ ተለወጥ። ዛሬ ከተጣላኸው ጋር ታረቅ። ዛሬ ለጠላሃቸው ሰዎች ፍቅርን ስጥ። ዛሬ ቤትክ ውስጥ ላለችው ሚስት ፍቅር ስጥ። ዛሬ ለልጆች ፍቅር ስጥ። ዛሬ አካባቢ ጋር ላሉ ሰዎች ፍቅር ስጥ። ምክንያቱም ምንድነው? ነገ ለማረገው መልካም ስራ ዛሬ ነው የምትዘራው። ነገ ለማደርገው ለምከፍተው በር ዛሬ ነው የምትዘጋጀው። ዛሬን መኖር ጀምሩ። ዛሬን መኖር ልመዱ። ብዙዎቻችን በነገ ላይ ነን ወይም ደግሞ በትላንትና ላይ ነን። ኢየሱስ ጌታ ነው። ሳኦል እግዚአብሔርን ከበደለ በኋላ የሚያስጨንቅ መንፈስ ተላከበት ይላል። በየጊዜው እየመጣ ሳኦልን ምን ያደርገው ነበረ? ያስጨንቀው ነበረ። ይሄ መንፈስ አስጨናቂ መንፈስ ወይም ዲፕሬሽን፣ የድብርት የጭንቀት መንፈስ ከየት የሚመነጭ ነው? ከትላንት ስህተት። የሰው ልጅ ቁጭ ብሎ ትላንት ያጠፋቸውን ጥፋቶች እያሰበ እየተጨነቀ እያዘነ ሲውል ደስተኛ አይደለም የሚሆነው። ልቡ ይሰበራል፣ ያዝናል። ስለዚህ የሳኦልን ጭንቀት ሊያባርር የሚችለው የማን በገና ነበረ? የዳዊት በገና ነበር። የዳዊት ዝማሬ ነበር። አያችሁ አይደለ? ዛሬ ላይ የሚኖሩ ሰዎች ምልክታቸው ምንድነው መሰላችሁ? አምላኪዎች ናቸው። እግዚአብሔርን አምላኪዎች ናቸው። እግዚአብሔርን ባራኪዎች ናቸው። ስለ ትላንት አልፏል። ስለ ነገ እግዚአብሔር ያውቃል። ያለውት ዛሬ ነው። እስትንፋስ ያለው ሁሉ እግዚአብሔርን ያምልክ ያመስግን ይላል። እስትንፋስ አለኝ፣ እግዚአብሔርን አሁን ባርከዋለሁ። አንዳንድ ሰዎች እግዚአብሔርን አምልኩ ሲባሉ እንዴ መች ተሳካልኝ፣ መቼን አገኘው፣ መቼ ነገር ተከፈተልኝ፣ መቼን በረከት አገኘው፣ መች ጥያቄ ተመለሰ። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ዛሬን መኖር ስንጀምር፣ ዛሬን መንቀሳቀስ ስንጀምር፣ ዛሬን መማር ስንጀምር፣ ለነገ ቀጠሮ መስጠት አቁመን ዛሬን በትክክል እግዚአብሔርን የሚፈልግ በዛሬው ዕለት እግዚአብሔርን መፈለግ ሲጀምር፣ ያኔ እግዚአብሔር የተከፈተን በር ከፊታችሁ ያዘጋጅላችኋል። ያኔ እግዚአብሔር በነገ ብላችሁ በምትጠሩት ቀን ላይ መልካምን ነገር ያዘጋጃል፣ መልካምን ነገር ያደርጋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ የለም። ማቴዎስ 3:34 ላይ ምን ይላል?
ወፎች አይዘሩም አያጭዱም፣ በጎተራ ምን አይሉም አያከማቹም። የሰማይ አምላካቸው ምን ያደርግላቸዋል? ይመግባቸዋል ይላል። ስለዚህ ምን እንበላለን ምን እንለብሳለን ብላችሁ ምን አትበሉ፣ አትጨነቁ። ስለናንተ እኮ የሚያስብ እግዚአብሔር አለ። የሰው ልጅ የሚያስጨንቀው አይደለ? ነገን ሲያስብ ከየት ይመጣል እንዴት ኖራለሁ አይደለም ያስጨንቀው። እግዚአብሔር ግን እያላችሁ ነው ስለ ነገ ብላችሁ አትጨነቁ። ዛሬን መኖር ጀምሩ። ዛሬን መኖር ሲጀምሩ ደስተኞች ትሆናላችሁ። ትልቅን ሸክም ከላያችሁ ላይ ታራግፋላችሁ። እግዚአብሔር ጣልቃ ይገባላችኋል። እግዚአብሔር እንደ አባት ይመራችኋል። እግዚአብሔር እንደ አባት ይመግባችኋል። እግዚአብሔር እንደ አባት ያስተዳድራችኋል። ኢየሱስ ጌታ ነው። ዛሬ በኢየሱስም ከህዝቡ ልብ ላይ የትኛውም ነገን የመፍራትን መንፈስ አነሳለሁ። ነገን የመጨነቅን መንፈስ አነሳለሁ። ነገን የመሸበርን መንፈስ አነሳለሁ። እግዚአብሔር አምላክ ይገስጸው። ሰይጣን መጥፎ ነው። ሰይጣን ክፉ ነው። አንድ ሴት እግዚአብሔርን የምትፈራ በጣም በችግር ውስጥ በድህነት ውስጥ የነበረች ሴት ጎረቤት ነበራት እግዚአብሔርን የማያምን እና ሁሉ ጊዜ እግዚአብሔርን ስትባርከው ይሰማል። እግዚአብሔር ሆይ ተባረክ እያለች ድምጿን ጮክ አድርጋ ስትዘምር በየቀኑ ይሰማል። እሷ በጣም በችግር ውስጥ ያለች በድህነት ውስጥ ያለች ናት። አጠገቧ ጋር ያለው ደግሞ ሀብታም ነው። እግዚአብሔርን ግን አያውቅም። ሀብት አለው፣ ሁሉ ነገር አለው። ኢየሱስ ጌታ ነው። እና በማለዳ ተነስታ ቤቷ የቀረ አንድ ቁራሽ እንጀራ ብቻ ነበረ። እሱን እንጀራ ይዛ አቤት እግዚአብሔር ሆይ ተባረክ፣ ይሄን እንጀራ በላዋለሁ፣ ስለባረክ የዕለት እንጀራዬን ደግሞ ስለምትሰጠኝ አመሰግናለሁ ብላ ያለችውን እንጀራ በላች። ይሄ ሰውየው ይሰማ ነበር ጎረቤቷ ስለሆነ እና በጣም ይናደድባታል። እግዚአብሔር የሚባል ነገር እኮ የለም፣ እቺ ሴትዮ እንዴት አድርጌ ልንገራት? ቆይ ዛሬ ላስረዳት ይልና በር አንኳኩቶ ምን ማለትሽ ነው? እግዚአብሔር የሚባል የለም። ሰው እኮ የተፈጠረው ከእንደዚህ ነው። እግዚአብሔርን ማንን ነው የምትጠይቂው? ከቸገረሽ ሰው አትጠይቂም? እግዚአብሔር የሚባል እኮ ነገር የለም ይላታል። ከዛ እሱ እንደዛ እያላት እጇን አንስታ እግዚአብሔር ሆይ የዕለት እንጀራዬን ዛሬ ስለምትሰጠኝ አመሰግናለሁ አለች። መጽሐፍ ቅዱስ ምን ይላል? የዕለት እንጀራችንን ዛሬ ነገ ስጠን ይላል እንዴ? የዛሬ ሰው ሆኖ እግዚአብሔር ዛሬ ይሰራል። ሃሌሉያ። ከዛም በኋላ የሰውዬ ሄደና ቆይ ዛሬ ላስተምራት አለና ስለምትሰጠኝ አመሰግናለሁ ብላ የጸለየችውን ጸሎት ስለሰማ ወደ ገበያ ሄደና የሚያስፈልጋትን ነገር ሁሉ በማዳበሪያ ገዛዝቶ በር ላይ ያስቀመጠ። ከዛ አንኳኩቶ ተደበቀ። እሷን በሩን ከፍታ ስትወጣ ማዳበሪያ ሙሉ አስቤዛ ፊት ለፊቷ ተቀምጧል። የተለያየ የሚያስፈልግ ነገር ሁሉ ተቀምጧል። ከዛ እጇን አንስታ አቤት እግዚአብሔር ሆይ እንደጠየቅኩ የዕለት እንጀራዬን ሰጠኸኝ ብላ እያመሰገነች እያለ እየሳቀ ከተደበቀበት ወጣና እግዚአብሔር አይደለም እኔ ነኝ ያመጣሁት አላት። የታል እግዚአብሔር የሰጠሽ አላት። እዛ እሷ እጇን አነሳችና አቤት እግዚአብሔር ሆይ አመሰግንሃለሁ፣ እግዚአብሔር ሆይ ስለገዛህልኝ አስቤዛ አመሰግንሃለሁ፣ ጠላቴን አስከፈልከው አለችው። በጠላት ገንዘብ እግዚአብሔር አስቤዛ ገዛላት። ኢየሱስ ጌታ ነው። በማን ገንዘብ ነው የገዛው? በማያምነው ገንዘብ እግዚአብሔር አስገዝቶ መገባት። የዕለት እንጀራ ስለጠየቀችው የየዕለቱን ኑሩ። ኢየሱስ ጌታ ነው። እግዚአብሔር እየመገበ ያኖራቸዋል። እለት እለት የሰበሰበ ነው አይደለ እንዴ የሚያገኘው? እለት እለት የሰበሰበ እለት እለት የተከማቸ ነገር ይፈርሳል እንዴ? በየዕለቱ ቀስ በቀስ የተሰራ ነገር ይበላሻል እንዴ? በየዕለቱ መኖር ልመዱ። በየዕለቱ ዲቮሽን ማድረግ ልመዱ። በየዕለቱ ፕሬዘንት መሆን ልመዱ። በየዕለቱ መገኘት ልመዱ። ኢየሱስ ጌታ ነው። በየዕለቱ ማመስገን ልመዱ። በጠላት ገንዘብ እግዚአብሔር ይመግባቸዋል። ሰይጣንን እያስጨነቀ ያመጣላቸዋል። ኢየሱስ ጌታ ነው። አመነችው፣ እግዚአብሔርን አመነችው። ሐሳብ ርዕስ ሊያስቀይራት ሰውየው ቢሞክርም ኖ እግዚአብሔር በጠላት ገንዘብ ዛሬ መገበኛለች። ኢየሱስ ጌታ ነው። እንደዛ ነው። የዛሬ አምላክ ነው እግዚአብሔር። ትላንትና ላይ አልቀረም። ትላንት ላይ አልቀረም። እግዚአብሔር የዛሬ አምላክ ነው። የአሁን አምላክ ነው። አሁን ይመግባቸዋል። ይመግበኛል። ለምን? ቃሉ ብሎኛል። እግዚአብሔር ዕዳዬን ይከፍላል። ለምን? አባት ስለሆነ። እግዚአብሔር ሰው ያረገኛል። በቃ በእግዚአብሔር ላይ የሚታመን ልብ ይኖራችሁ። ነገ እንዴት ሆናለሁ ብላችሁ ገና ስላልመጣው ቀን እየተጨነቃችሁ አትኑሩ። ነገ ለራሱ ምን ይበል ይላል? ይጨነቅ። የራሱን ችግር ራሱ ይዞ ይጨነቅ። ኢየሱስ ጌታ ነው። እናንተ ለነገ ሞትን ስታስቡ እግዚአብሔር ሹመትን አዘጋጅቶ ቢሆንስ? ለመርደኪዮስ እኮ ምንድነው የተዘጋጀው? በሃማ ዘንድ መሰቀያ፣ በእግዚአብሔር ዘንድስ ሹመት።
ነገ ብላችሁ የፈራችሁት ቀን ምናልባት የክብር ዘውድ ይዞ እየጠበቃችሁ ቢሆንስ? ነገ ብላችሁ የፈራችሁት ቀን ምናልባት የተከፈቱ በሮች ይዞ እየጠበቀ ቢሆንስ? ነገ ብለ የፈራኸው ቀን፣ እንዴት ሆናለሁ ያልከው ቀን፣ እንዴት ኖራለሁ ያልከው ቀን ነገ እግዚአብሔር በረከትን ይዞ እየጠበቀ ቢሆንስ? እመነኝ፣ ዛሬ ላይ እመነኝ፣ ነገ ክብሬን እንድታይ፣ ነገ የምሰራው መልካም ነገር አለ። አዎ ዛሬ ተቀደስ፣ ዛሬ እመነኝ፣ ዛሬ በስሜ ተመላለስ፣ ዛሬ ውደደኝ፣ እንደማኖርህ እመን፣ እንደምመግብህ እመን፣ ሰው እንደማረግ እመን፣ እንደማከብር እመን። እግዚአብሔር ይሄን ነው እያለን ያለው። ክርስቲያኖች በፍርሃት እንድንኖር አልተጠራንም። ሃሌሉያ። እንደ አህዛቦች ምን እንበላለን፣ ምን እንጠጣለን፣ ምን ለብሳለን፣ እንዴት ነው መሆነው፣ የት ነው ምኖረው፣ ወዴት ነው መሄደው፣ እንዴት ነው ማረገው፣ ይሄ አይደለም ጥሪያችን። እኛ ፕላን አለን። እኛ የመጣ ነው በዓላማ ነው። ኢየሱስ ጌታ ነው። እግዚአብሔር ነው የሚመራክ። መጽሐፍ ቅዱስ ሲናገር ምን ይላል? እግዚአብሔር ብቻውን መራው፣ ሌላ ማንም አብሮት አልነበረም። ብቻውን እግዚአብሔር ይመራሃል። ብቻውን እግዚአብሔር ከግብ ያደርሰዋል። ብቻውን እግዚአብሔር ሰው ያረጋሃል። ብቻውን እግዚአብሔር ያስተዳድርሃል። ኢየሱስ ጌታ ነው። ስለዚህ ሰይጣን የዛሬ ደስታችሁን ይሰርቃችኋል። የዛሬን እረፍታችሁን ይሰርቃችኋል። የዛሬ በእግዚአብሔር ላይ ያላችሁን እምነት ይሰርቃችኋል። ከዛ ነገ የሚለው ቀን ሲመጣ እንደገና ደግሞ ለሌላኛው ነገ ቁጭ ብላችሁ ትጨነቃላችሁ። አይ ትላላችሁ። የዛሬውንስ ዕዳ እንደምንም አለፍኩኝ፣ ሌላ ደግሞ ዕዳ ይመጣል። አይ ትላላችሁ። ኢየሱስ ጌታ ነው። የተከማቸ ዕዳ ቢኖርም አትጨነቁ። እንደ ሕፃኑን ውስጥ እግዚአብሔር ላይ ምን እንበላለን ምን እንጠጣለን ብሎ ሕፃን ሲጨነቅ አይታችኋል? ስለ ስራ ስለ ቢዝነስ ሲጨነቅ ሰምታችኋል? ስለ ሀገር ሁኔታ ሕፃን ይጨነቃል? አይጨነቅም። በትርምስ ሀገር ይጫወታል። በጦርነት ሀገር የሰላም እንቅልፍ ይተኛል። እግዚአብሔር ላይ እንዲህ እንድትሆኑበት ይፈልጋል። ትርምስምስ ባለበት ሁኔታ ላይ በእግዚአብሔር ታምናችሁ እግዚአብሔር አለ ምን አገባኝ፣ ኢየሱስ ጌታ ነው፣ ምን አገባኝ፣ እግዚአብሔር አለ፣ እስቲ እግዚአብሔርን ካለፈ ይንካኝ፣ እስቲ እግዚአብሔርን ከቻለ ይንካኝ ብላችሁ በእግዚአብሔር ታምናችሁ ለጥ እንድትሉ፣ በእግዚአብሔር ታምናችሁ እንድትዘሩ፣ በእግዚአብሔር ታምናችሁ እንድትወጡ፣ በእግዚአብሔር ታምናችሁ እንድትገቡ እግዚአብሔር ይፈልጋል። ኢየሱስ ጌታ ነው። ዛሬ ሰይጣን ካስገባብን የፍርሃት ቀንበር በኢየሱስ ስም ነፃ ወጥተናል። ሰይጣን ከዘራብን የፍርሃት ቀንበር በኢየሱስ ስም ተፈውሰናል። የትኛውም ፍርሃት ከላያችን ላይ በኢየሱስ ስም ተንከባሏል። ነገን ስታስቡ ጨለማ የሚታያችሁ፣ ነገን ስታስቡ አረባም የምትሉ፣ ነገን ስታስቡ እንዴት ነው መሆነው፣ ዘመድ የለኝም ወገን የለኝም ያደርሰኝ የምትሉ ዛሬ በኢየሱስ ስም ከልባችሁ ይንከባለል። በኢየሱስ ስም የነገ ፍርሃት ከልባችሁ ይንከባለል። ነገ ስለራሱ ይጨነቅ። የሚያኖር እግዚአብሔር አለ። ሰው የሚያረግ እግዚአብሔር አለ። የሚያስተዳድር እግዚአብሔር አለ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። ሊኖርም አይችልም። ሊኖርም አይችልም። አንዲት ሰይጣን እየመጣ በጣም የሚያስጨንቃት ሴት ነበረችና ሰይጣን ምን ያረጋል መሰላችሁ? በሌሊት ይመጣና ሌሊቶቻችሁን መስረቅ ይፈልጋል። ቀኖቻችሁን መስረቅ ይፈልጋል። እያንዳንዷ ሰዓታችሁ በእንባ ስታለቅሱ ማየት ይፈልጋል። ሰይጣን ምን እንደሚፈልግ ታውቃላችሁ? ሰው ሲያለቅስ ደስ ይለዋል። እግዚአብሔር ልጆች ሲያለቅሱ፣ ሲቆዝሙ፣ ሲያዝኑ፣ አንገት ሲደፉ ሲያይ ደስ ይለዋል። ምክንያቱም በክርስቶስ ኢየሱስ ያላቸውን ቦታ ያውቃል። እግዚአብሔር ምን ያክል ኦቶሪቲ እንደሰጣቸው ስልጣን እንደሰጣቸው ስለሚያውቅ ዛሬን ተጨንቀው አንገት ሲደፉ ሲያዝኑ መግቢያ ሲያጡ ሲያይ ደስ ይለዋል። ኢየሱስ ጌታ ነው። ስለዚህ እቺ ሴት ጋር ሄድና የሰይጣን ምን ያረጋል? ሁሉ ጊዜ በምሽት እናቷን የምትወድ ትንሽዬ ልጅ ናት። ስለዚህ ሄድና በምሽት በተኛችበት ጸልያ ምን ብላ ልትተኛ ስትል ዛሬ እናትሽ የለችም ሞታለች ይላታል። ኢየሱስ ጌታ ነው። ስለዚህ በሌሊት ተነስታ በቃ ሌሊቱን ሙሉ ምኗን ሰረቀባት? ሌሊቷን ሰረቀ። እንዲህ እንዳየችው ነጋ። እንዲህ እንዳየችው እግዚአብሔር አምላክ ምን ይላል? እግዚአብሔር ለሚወዱት እንቅልፍን ያድላልና ይላል አይደለ? እግዚአብሔር የሰጣችሁን እንቅልፍ ሳይቀር ይሰርቃል። እግዚአብሔር ይገስጸው። ስለዚህ እንዲህ ያየችው ነጋና በማለዳ ጠዋት ተነስታ ሄዳ የተለያየ አይነት ቤት ውስጥ ነው ከእናቷ ጋር የሚኖሩት። በማለዳ ተነስታ
ያ ሁሉ ሌሊት አስቡት፣ ያ ሁሉ ሰዓት ሙሉ በጭንቀት ውስጥ በጸሎት ውስጥ በእንባ ውስጥ አሳልፋ ሌሊት ተነስታ ሄዳ ተንጠልጥላ በመስኮት ላይ ተደብቃ ስታይ እናቷ አለች፣ አልሞተችም፣ ተኝታለች። ምን ያክል ሰይጣን እንደሚቀና እወቁ። በሰላማችሁ ይቀናል። የሰላም እንቅልፍ ስትተኙ ይናደዳል። በልታችሁ ስትጠግቡ ይናደዳል። እረፍት ሲኖራችሁ ይናደዳል። ደስታ ስታገኙ ይናደዳል። ስለዚህ ሰይጣን ምን ያደርጋል? የሌለ ነገር አይምሯችሁ ውስጥ መሳል ይጀምራል። የሌለ ታሪክ ይነግራችኋል፣ ያስለቅሳችኋል። ባልተፈጠረ ነገር፣ ገና ባልመጣ ነገር፣ ባልሆነ ነገር፣ በሌለ ነገር እንድትቆዝሙ ያደርጋችኋል። ዛሬ በኢየሱስ ስም አንፈቅድለትም። በኢየሱስ ስም አንፈቅድለትም። ነገ ስለራሱ ምን ይበል? ይጨነቅ። ኢየሱስ ጌታ ነው። እኛ የምናውቀው ዛሬን ነው። እኛ ያለነው ዛሬን ነው። ኢየሱስ ጌታ ነው። የሚያኖረን እግዚአብሔር አለ። እኛ የምናውቀው የሚያኖረውን እጁን ነው። እኛ የምናውቀው የሚያስቀጥለውን እጁን ነው። ስለዚህ እግዚአብሔር አለ። ዛሬ እግዚአብሔር አለ። ዛሬ እግዚአብሔር አብሮኝ ቆሟል። ዛሬ እግዚአብሔር ድል ይሰጠኛል። አክዓብ እኮ ለቤን ሃዳድ ምን አለው? ና አለው። ማስፈራራ ደብዳቤ ሲልክበት ና አታስፈራራ፣ የሚዋጋ ሰው ዛቻ አይዝትም፣ ይመጣል ይዋጋል አለ። ሰይጣን ሁሉ ጊዜ ሲዝትባችሁ እስቲ ና በሉት። ና እግዚአብሔርን ከቻልክ ና፣ የእግዚአብሔርን ክንድ ከቻልክ ና ስትሉት ያኔ አይመጣም። ውሸታም ነው ሰይጣን። ጫፍ ላይ ሆኖ ነው የሚያስፈራራችሁ። ዳር ላይ ቆሞ ነው የሚያስደነግጣችሁ። ውሸቱን ነው የሚያስፈራራችሁ። ነገን እያሳየ የሚያስለቅሳችሁ ውሸቱን ነው። ነገ ሌላ ታሪክ ነው። እግዚአብሔርን ለሚፈሩት እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ ይደረግላቸዋልና እግዚአብሔር በስማችሁ መልካም ነገር እያዘጋጀላችሁ ነው። እግዚአብሔር በጠላት ፊት ገበታን እያዘጋጀላችሁ ነው። ባስደነገጣችሁ ጠላት ፊት ገበታን ያዘጋጅላችኋል። ራሳችሁን በዘይት ይቀባችኋል። ስለዚህ አባት እንደሌለው አምላክ እንደሌለው ሰው ቆዝማችሁ አትመላለሱ። የእግዚአብሔር ሰዎች በክብር ተመላለሱ። የሚያኖር አባት ስላላችሁ መጽሐፍ ቅዱስ ላይ ኢየሱስ እንዲህ አለ፣ ማንም ልጅ አባቱን ዳቦ ሲጠይቅ ድንጋይ እንደማይሰጠው፣ አሳ ጠይቆ እባብ እንደማይሰጠው እናንተ ክፉ ሳላችሁ የማረግ ከቻላችሁ እኔማ ለእናንተ እንዴት አብልጬ አላስብም አለ። አብልጦ ያስብልሃል። አባት ከሚያስብልህ በላይ፣ ቤተሰብ ከሚያስብልህ በላይ፣ ዙሪያ ላይ ያሉ ሰዎች ከሚያስቡላችሁ በላይ እግዚአብሔር አብልጦ ያስብላችኋል። ታዲያ የሚያስብ አባት እያለ እንዴት ነገን አልፈህ ትጨነቃለህ? ታዲያ የሚያኖር እግዚአብሔር እያለ እንዴት ስለ ነገ ታለቅሳለህ? ስላልመጣ ቀን የራሱን እድል ይዞ ነው እያንዳንዱ ቀን የሚመጣው። የራሱን በረከት ይዞ ይመጣል። የራሱን ለቅሶ ይዞ ይመጣል። የራሱን ፈተና ይዞ ይመጣል። ኢየሱስ ጌታ ነው። ስላልመጣ ነገር አትጨነቁ። ስላልተፈጠረ ነገር አትጨነቁ። መሀል የሚገባ እግዚአብሔር አለ። ታሪክን የሚቀይር እግዚአብሔር አለ። ውጤትን የሚቀይር እግዚአብሔር አለ። የፈራችሁት እንዳይወርሳችሁ የሚያደርግ እግዚአብሔር አለ። የደነገጣችሁለት ነገር እንዳይከናወንባችሁ የሚያደርግ እግዚአብሔር አለ። አትዋረጅምና አትፍሪ ይላል እግዚአብሔር ቃል። አትፍሪ፣ በቃ አትዋረጅም። እኔን ይዘሽ አትዋረጅም፣ አትፍሪ። በፍርሃት አትኑሪ። ነገ ዋረዳለሁ ያልሽ አትፍሪ። እኔ እግዚአብሔር ምን ላደርጋለሁ? መሀል ገባለሁ። እኔ እግዚአብሔር እታደጋለሁ ያለን ነው። ኢየሱስ ጌታ ነው። ስለዚህ ስለ ነገ አንጨነቅም። ክርስቲያን ስለ ነገ አይጨነቅም። ክርስቲያን ስለ ዛሬ ያመሰግናል። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። እኔ ማቀው ዛሬ እስትንፋስ እንዳለኝ ነው። ነገች እስትንፋስ ትኑር አትኑር አላቅም። ዛሬ ባለችው እስትንፋስ እግዚአብሔርን ባርክበታለሁ። መጽሐፍ ቅዱስ ምን ይላል? እግዚአብሔርን ለሚወዱት አይደል የሚለው? እንደ ሐሳቡም ለተጠጉት ነው ነገር ሁሉ ለበጎ የሚደረገው። ለሚያመሰግኑት፣ ለሚገዙለት፣ ለሚባርኩት ከመልካም ነገር አትጎሉም። እግዚአብሔርን ስትባርኩ መልካም ነገር ከቤታችሁ አይጠፋም። መከናወን ከጓዳችሁ አይጠፋም። በረከት ከላያችሁ አይጠፋም። ኢየሱስ ጌታ ነው።